አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናችን ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ ህዳር 2018 የጂፕሰም ኮርኒስ እና የግድግዳ ቻክ ይዤላችሁ ቀርብ ያለው እንዲሁም የብዙዎቻችሁን ጥያቄ የሆነው ወቅታዊ የሆነ ዋጋውን የጂፕሰምን ዋጋ እንመለከታለን። እንዲሁም ደግሞ ይወድቃል ወይ የሚለውን በዝርዝር እንመለከታለን። እንግዲህ ዋስትና ይሰጣሉ ባለሙያዎቹ። እንግዲህ ይሄ የምትመለከቱት የሰራናቸው ናቸው። እንግዲህ እዚህ ላይ ማየት ትችላላችሁ። እንግዲህ ጂፕሰም ኮርኒስ እና ከፕላስቲክ ኮርኒስም ደግሞ የቱ ይቀንሳል ካላችሁኝ እዚሁ ላይ ያይዤ የምነግራችሁ ነው የሚሆነው። እቃዎቹስ ምን ምን ናቸው? እንግዲህ ለማሰራት በደንብ አውቃችሁበት እንድታሰሩ በዝርዝር እንመለከታለን። እያንዳንዱ እቃ በተናጠል ዋጋ፣ የጂፕሰም ዋጋ፣ የቃጫ ዋጋ እነዚህን እንመለከታለን። ስንት እየተሸጠ ነው የሚለውን እንዲሁም ከ70 እስከ 80 ቅጠል የአራት ክላስ ቤት የሚሆን ስንት ካሬ ይሆናል የሚለውን ያው ተቅሪበን ምን ያክል ይፈጃል የሚለውን በዝርዝር እንመለከታለን። ሌላውን ደግሞ በቆርቆሮ መጠን ከ30 ጀምሮ እስከ 150 ድረስ ተቅሪበን እንመለከታለን። እንግዲህ ትክክለኛ ሂሳቡ ቤታችሁ ሲለካና ብቻ ነው የሚታወቀው። እንግዲህ እስከ መጨረሻ ከኔ ጋር ሆኖ ያው ቪዲዮን አዳምጡ። ሀሳብ አስተያየት ካላችሁ ሁላችሁንም እቀበላለሁ። እንዲሁም መመልስላችሁ ነው የሚሆነው። የብዙዎቻችሁ ጥያቄ የሆነውን ስንመለከት ይወድቃል ወይ ነው። ብዙ ጊዜ አይወድቅም ይወድቃል የሚለውን የተዛገባችሁ ትገኛላችሁ። ብዙ ጊዜ የሚወድቀው ፕላስቲክ ኮርኒሱ ነው። ፕላስቲክ ኮርኒሱ በክርንችት ሚስማር ስለሚመቱት በተለይ ፀሐይ ሲመታው የመርገብ ባህሪ ስላለው የፕላስቲክ ኮርኒሱ ይወድቃል ማለት ነው። እንዲሁም ሙቀት ስለማይችል ያው የመርገብ ባህሪ ያለው። ዞሮ ዞሮ ፕላስቲክ ኮርኒሱ በጥሩ ባለሙያ ከተሰራ እሱም ቆንጆና ምንም የሚሆንበት ነገር የለም፣ ዋስትና ይሰጣሉ። በተለይ ደግሞ ጂፕሰም ኮርኒስ ዋስትና ከ1 ዓመት በላይ ዋስትና ይሰጣሉ። ምንም ጥርጥር የለውም። እኛ እየሰራንም ስለሆነ ከ1 ዓመት በላይ ዋስትና እንሰጣለን። ምንም ነገር አይሆንም፣ ንቅንቅ አይልም። እንኳን ሊወድቅ ቀርቶ ስንጥቅ አይልም። እንግዲህ ብዙ ጊዜ ያው የሚወድቀውና ግድግዳ የሚሰነጠቀው በማይሆንና በሌላ በማይረባ ጂፕሰም። አሁን ቆንጆ ጂፕሰም የሚባለው አፍሪካ ራይት የሚባል አለ። እንዲሁም ደግሞ ሌሎችም ጂፕሰሞች አሉ። በነዛ ከተሰራ ምንም አይሆንም። ሌላ ደግሞ አለ የሚቀንስ አገኝን ብለው በዛ ሲሰሩ ብዙ ጊዜ እነሱ ስለማያውቁት የሚያሰሩት ቶሎ የመሰንጠቅ ባህሪ ይኖረዋል። ያንን ጥንቃቄ አድርጋችሁ ማሰራት ይኖርባችኋል ማለት ነው። ከዋጋ በላይ ማየት ያለባችሁ እቃ ጥራት ነው። በምን አይነት ጥራት ነው የምትሰሩልን፣ እንዲሁም ጂፕሰሙ ምን ይባላል ብላችሁ መጠየቅ ይኖርባችኋል ማለት ነው። እንግዲህ ጂፕሰም ኮርኒሱ በካሬ እየተሰራ የሚገኘው ሙሉ ከነቃው ከ1200 ብር እስከ 1500 ብር ነው እየተሰራ የሚገኘው። እንደየአካባቢ ይለያያል። ትራንስፖርት ራቅ ባለ ቁጥር ያው ፎርፌ ይጨምራል። ሂሳብ ተቀራራቢ የሆነ ሂሳብ ስለሆነ እዚህ ጋር ተቅሪበን ስለሆነ በካሬ 1200 እስከ 1500 ብለን እንይዘዋለን። አዲስ አበባ ከተማ ላይ በ1200 ይሰራል። ሁለተኛ ደግሞ የብሎኬት ቤትና የጭቃ ቤት ይለያያል። የጭቃ ቤት ደግሞ ሆኖ የልስንና ልጥፍ አለ፣ እሱም ዋጋ ይለያያል። እንዲሁም ደግሞ እናንተ እቃ አቅርባችሁ የእጅ ብቻ ኮርኒስ እናሰራ የምትሉ ለብሎኬት ቤትም ለጭቃ ቤትም ተመሳሳይ ነው። 600 ብር ነው የእጅ ብቻ በካሬ የምንሰራው ማለት ነው። እንዲሁም የተለሰነ ግድግዳ ቻክ በካሬ እስከ እቃው ከ200 ብር እስከ 350 ብር ድረስ ነው እየተሰራ የሚገኘው። እንደየአካባቢውና እንደየግድግዳው ቻክ ሁኔታ ይለያያል። የተለሰነ ከሆነ 100 ብር ነው የሚሰራው። እንዲሁም ደግሞ የእጅ ብቻ ደግሞ ከሆነ የምትፈልጉት እናንተ እቃ አቅርባችሁ 100 ብር ነው የሚሰራው ማለት ነው። ከ80 ብር እስከ 100 ብር ነው የሚሰራው በአንድ ካሬ። አንድ ካሬ ማለት 1 ሜትር በ1 ሜትር በ1 ሜትር በ1 ሜትር የሆነ ማለት ነው። አንድ ካሬ ማለት ለማይገባችሁ ብዙ ጊዜ ካሬ የሚባለው ነገር አይገባኝም ለምትሉ ማለት ነው። እንግዲህ ይሄን ይመስላል። ወደ ሂሳቡ ዝርዝር ስንገባ እንግዲህ ከፕላስቲክ ኮርኒስ እና ከጂፕሰም ኮርኒስ የትኛው ይሻላል ካላችሁኝ፣ እርግጥ ጂፕሰም ኮርኒሱ ይወደዳል የተወሰነ ከፕላስቲክ ኮርኒሱ። ሁለተኛ ጂፕሰም ኮርኒሱ የመቀዝቀዝ ባህሪ ያለው ቀዝቀዝ ያደርጋል ቤት። በተለይ ለሙቀት ቦታ ላይ ጂፕሰም ኮርኒስ ነው መሰራት ያለበት።
ውበት ደግሞ በፈለጋችሁ ዲዛይን አሁን ስለሚሰራ የጅብሰም ኮርኒሱ ምንም ችግር የለውም፣ ጥንካሬም አለው ማለት ነው። ይወድቃል የሚለው ምንም የሆነው ነገር የለም። እርጥበት ራሱ ቢነካ እዛች እርጥበት የነካሽ ቦታ ላይ እንደ ካርታ ነገር ነው የሚይዘው። እሱ በቀለም ይታደሳል ማለት ነው። ሌላው ቀለም ይፈልጋል። እንግዲህ በየ5 ዓመቱም ሊሆን ይችላል፣ በየ10 ዓመቱም ሊሆን ይችላል። በፈለጋችሁበት በየዓመቱም ሊሆን ይችላል። ቀለም ስትቀቡት አዲስ ይሆናል። ያው ስታሰሩ በጥሩ ባለሙያ ማሰራት ይኖርባችኋል። ያሰራውንም ስራ ማየት ይኖርባችኋል ማለት ነው። ይሄ የምትመለከቱት በእኛ ባለሙያ የሚሰሩት ናቸው። እንግዲህ እዚህ ጋር ከ70 እስከ 80 ያለው እንግዲህ ለማሰራት እንግዲህ የሚያስፈልጉት እቃዎች ግድግዳ ጅብሰም፣ ኮርኒስ የመሳሰሉት ኮርኒስ ለማሰራት ሳጋቱራ አለ፣ እንዲሁም የባለሙያ ሂሳብ አለ፣ ትራንስፖርት አለ። ይሄ ሁላ ተደምሮ ጠቅላላ ድምሩ የሚመጣው እስከ 185 ሺህ ብር ነው። ከ70 እስከ 80 ቆርቆሮ ያለው ማለት ነው። እንግዲህ የዚህን ሂሳብ ደግሞ እንትኑን ስንመለከት ይሄ ማለት ግድግዳ ቻኩ ለ80 ቆርቆሮ ማለት ነው። እንግዲህ 80 ቆርቆሮ ለማሰራት አጠቃላይ የሚያስፈልገው እስከ ግድግዳውና እስከ ኮርኒሱ ማለት ነው የባለሙያ 100 ብር ነው። እንግዲህ ግድግዳው የመጣው 315 ካሬ አካባቢ ነው ስንለካ የመጣው። እንግዲህ እያንዳንዳችሁ ክላስ እና እያንዳንዳችሁ ስፋት ስለሚለያይ እኛ የለካነው 80 ቆርቆሮ አካባቢ ተቅሪበን 315 ካሬ ነው። 31500 ነው፣ በ100 ብር ነው የባለሙያ ግድግዳ ማለት ነው። እንግዲህ እዚህ ጋር ደግሞ ጅብሰም አለ። ሂሳቡን እዚህ ጋር ወደ 120 ጅብሰም ያስፈልጋል። እስከ 50 ሺህ ብር ይወስዳል። እሱም ሳጋቱራ 6 ኩንታል ይወስዳል። እሱም እስከ 2500 ብር። ትራንስፖርት ጫኝና ወራጅ ያለ ሁሉም ተጭኖ ስለሆነ የሚመጣው ጅብሰም ሆነ ሳጋቱራም ትራንስፖርት 5000 ብር አካባቢ ይፈጃል ይወስዳል ማለት ነው። እንግዲህ ይሄ ግድግዳውን ለመስራት ነው። ግድግዳውን ብቻ ለመስራት እስከ 75 ሺህ ብር 80 ሺህ ብር ድረስ ይሄዳል ማለት ነው። እንግዲህ እዚህ ጋር ደግሞ ኮርኒሱን እናሰራ ደግሞ የምትሉ ከሆነ አጠቃላይ እስከ ኮርኒሱ እስከ 180 ሺህ ብር ድረስ 85 ሺህ ብር ድረስ ሊወስድባችሁ ይችላል። ያው ተቅሪበን ማለት ነው። እንግዲህ እንደየአካባቢያችሁና እንደየቦታው ዋጋውም ስለሚለያይ እዚህ ጋር በቆርቆሮ መጠን ስንመለከት ያው ተቅሪበን የሆነ ሂሳብ ነው የምነግራችሁ። ለ40 ቅጠል ቆርቆሮ እስከ 110 ሺህ ብር ሊወስድ ይችላል። ለ50 ቅጠል እስከ 135 ሺህ ብር ድረስ፣ እንዲሁም ለ60 ቅጠል ቆርቆሮ እስከ 160 ሺህ ብር ድረስ እያለ ለ70 ሲሆን ከ70 በላይ ከሆነ እንደነገርኳችሁ እስከ 185 ሺህ ብር እስከ 85 ቅጠል ድረስ እስከ 185 ሺህ ብር ድረስ ይወስዳል። ከዛ በላይ ከሆነ 200 ሺህ ብር እና ከ200 ሺህ ብር በላይ ነው የሚወስደው ማለት ነው። እንግዲህ ፕላስቲክ ኮርኒስ አሁን ላይ እየተሸጠ የሚገኘው ስለ ፕላስቲክ ኮርኒስ በሌላ ቪዲዮ እንመለስበታለን። ያው እሱም ብዙ ሰዎች የፕላስቲክ ኮርኒስ ምርጫችሁ የምታደርጉ ሰዎች አላችሁ። ፈለጋችሁትን ምርጫችሁ ማድረግ ትችላላችሁ። በጥሩ ባለሙያ ብታሰሩ አሪፍ ነው እላለሁ። ከዛ ውጭ ያለው ነገር ፕላስቲክ ኮርኒስ ያው እንግዲህ ከጂፕሰም ኮርኒስ በሙቀት ሰዓት ስለሚረግም ያው አካባቢያችሁን እያመረጣችሁ ብታሰሩ አሪፍ ነው። የመርገብ ባህሪ ስላለው ያው ጥንካሬ በጥሩ ባለሙያ ከተሰራ በድሪል ተደርጎ እንዲሁም በስነ ስርዓት ከታሰረ በቢቴ በብሎን ያው እርጥበትም ሁሉ ነገር ስለሚችል ምንም ችግር የለበትም ስለሚወለወል ማለት ነው። እንግዲህ ከዋጋ አንፃር ከጂፕሰም ኮርኒሱ ይረክሳል። ያው ቀለምም አይፈልግም፣ ዝም ብሎ እሱም ማበጃጀት ነው። ጂፕሰም ኮርኒሱ ግን ቀለም ነው የሚያሳምረው። ያው ቀለም ነው ቤትን ፏ የሚያደርገው። እናንተ በፈለጋችሁበት ሰዓት ቀለም እየቀባችሁ ማሳመር ትችላላችሁ ማለት ነው። እንግዲህ ለዛሬ ያቀረብኩላችሁ ይሄን ይመስላል። እስከ መጨረሻ ከኔ ጋር ስለነበራችሁ አመሰግናለሁ። እንዲሁም ሀሳብ አስተያየት ካላችሁ ጥያቄ ካላችሁ እቀበላለሁ። ያው ሙሉ ቪዲዮን ካዳመጣችሁት ሙሉ መልስ ታገኛላችሁ ብዬ ተስፋ አደርጋለሁ። ያው መጨረሻ ላይ ደግሞ አሳልፋችሁ የምታዳምጡ ካላችሁ ሀሳብ አስተያየታችሁን መጠየቅ ትችላላችሁ፣ እኔ መልስላችኋለሁ።